ሲቴላ ከሞተ ይፈራም አልፎ ግን ባንቺ ቦታ ውስጥ ምናምን ነገር ሳይው ግን ያደረኩት ነገር ትክክል አይደለም። እናንተም ተመልካቾችም የዳጊ ተመልካቾችም የኔም ተመልካቾችም ማየታቸው አይቀርምና ይቅርታ ማለት ነው የምፈልገው። በዚህ አጋጣሚ እሱንም ይቅርታ ለማለት ነው የመጣሁት እና ዳጊ ካስደበርኩሽ ምናምን በቃ አፉ በይ። የወንድ ልጅ ጸብ ልትጣላ ትችላለህ ምናምን፣ ግን በመሃል በሚፈጠሩት ነገሮች ሴት ልጅም ብትሆን በዛ ሰዓት ላይ ሸርተት የማለት ጉዳይ አላት። ገብቶሃል? የሆነ መጨረሻው የሁለት ሰው ጦስ ነው የሚሆነው። በቃ ያላለቀ ነገር አላችሁ ውስጣችሁ ሁለታችሁም ጋር። እሱን እግዚአብሔር ከፈቀደልኝ ማለት ተቀራርባችሁ እንድታወሩ ለማድረግ እሞክራለሁ። ያን ሳረግ ግን ውስጥ ያለውን ነገር እኔ አውቃለሁ። ገብቶሃል? ብዙ ነገር አለ፣ ግን እዚህ ጋር እናንተ ነገር ይቀርማል ምናምን ብቻ ህይወቴን መስዋዕትነት እስከመክፈል የደረስኩ ስሜት ነው የተሰማኝ። በጣም ጥጋበኛ ምናምን ነበር የመሰልከኝና ግን አሁን ላይ ደግሞ በጣም አምብልና ምናምን ሰርፕራይዝ ነው ያደረከኝ። አንተ ግን አስፈሪ ሰው ነው፣ ከባድ ሰው ነው። እኔ በቃ ማለት ስራ ምናምን ስወጣ የሆነ ብቻ ሰላም የሚከተለኝ ነው የሚመስለው። ብቻ አዲስ ሰው ነው የማየው። እንዴ ነገር እየመረረ ነው እንዴ ማለት እንዴ በዚህ ደረጃ ትሄዳለህ ብዬ አላሰብኩኝም። በቃ ሲሄድ ነው ተመልካቾች ለእናንተ ልንገራችሁ። ስልክ ይደወላል፣ ማላውቀው ስልክ ይደወላል፣ ቴክስት ምናምን ቶ ህይወቴን እፈልገዋለሁ። ገብቶሃል? ህይወቴ እንደዚህ አይነትም አጣጭኝ ስመከታ አልፈልግም። በአግባቡን ያስጨነቀኝ ተጨንቄያለሁ ነው የምላችሁ። በጣም ይቅርታ ካስቀየምኳችሁ፣ በጣም ይቅርታ እና እኔም ሶሪ በጣም ባጠፋሁት ነገር ትልቅ ሰው ነህ፣ ትልቅ ሪስፔክት አለኝ ብራዘር። በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ ከልቤ። ሰላም የተወደዳችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? አለው እኔ ፈጣሪ የተመሰገነ ይሁን። እንዴት ነው አክቲ ሀብቲ ሁሉ ሰላም? የኔ ምኞት ደህና እንድትሆኑልኝ ነው ቤተሰብ። እንግዲህ ሰሞኑን አንዳንድ ነገሮች ተፈጥረዋል እና ብዙ መጥፎ ነገሮችም ይዘውብኝ መጥተዋል በህይወቴ። ትንሽ ስሜታዊ የምሆነው ነገር እየጎዳኝ ነው፣ ግን ራሴን ደግሞ መቆጣጠር አልቻልኩኝ። ኖርማሊ ባለፈው ሜሪ ሻሎም ይዛ መጣ ነበረ። ፍቅረኛዋ እንደሆነ ነበር የነገረችኝ። እኔም አምኜ ነበር እና እዛ ጋር በቃ እሱም ከሷ ጋር እንዳላይ ከኔ ጋር ይወስ ጀምራለች ሲለኝ ትንሽ በቃ ደበረኝ ምናምንና እኔም መጥፎ ነገር ተናገርኩት ምናምን። በቃ እንደ ወንድ ልጅ ተገናኝተን እናውራ ምናምን ተባባልንና እኔም ደስ ብሎኝ እዛ ጋር ተለያየን። ከዛ ቪዲዮ በኋላ በቃ እኔ ሻሮምን ለማግኘት በጣም በቃ ትልቅ ፍላጎት ነበረኝ ምናምን። ለምን እልህ ውስጥ ነኝ አንድ ፕላስ ደግሞ ከዛም እልም ውስጥ ባልሆን እሱም ወንድ ልጅ ነው እኔም ወንድ ልጅ ነኝ። የተነጋገርነው ነገር ምናምን ለሰላም ሳይሆን ለጸብ የሚጋብዘን ነውና በቃ እሱም ፍላጎት ነበረው፣ እኔም ደግሞ ሰበብ ነው የምፈልገው ከሱ ጋር ለመጣራት ምናምን ተነጋግረን ነበረ። ግን ስልክም እያነሳልኝ አልነበረም። ስልኩንም አግኝቼ ነበረ። ከዛ እሱ ለማግኘት ብዙ ነገር ሞካክሬ ነበረ። ምናልባት ከሜሪ ጋርም ሊሆን ይችላል ብዬ ሜሪንም እያየኋት ነበረ እና ከቤትም ስትወጣ ጓደኛዋን ለማግኘት ጓደኛዋ ጋር ደውዬ የት እንዳለች ጠየቅኳትና ከሷ ጋር ካለ ብዬ ሜሪን አግኝቻት ነበረ ትላንትና። ኖርማሊ እኔ ሜሪን ለማውራት ሳይሆን ሻሮምን ለማግኘት ፈልጌ ነበረ እሷ ጋር ሄድኩኝ፣ ግን አብሯት አልነበረም። ልክ በዛ በተመሳሳይ ሰዓት ደግሞ ሌላ ቦታ ሊሆን ይችላል ብዬ ስለነበረ በቃ የትላንት ቀን እንዲያልፍ አልፈለኩኝም ነበረ። በቃ ውስጤም ደም እየተንተከተከ ስለነበረ ከሱ ጋር ለመገናኘት አስቤ ነበረ እና የኔ ሰዎች አሉ፣ የኔ ጓደኞች ህይወት እስከ መስጠት መስዋዕትነት የሚከፍሉ ጓደኞች አሉኝና ቪዲዮን አይተው እነሱም ተናደው ነበረ። በቃ ሻሮምን ለማግኘት እያገዙኝ ነበረ። ከቤት ሲወጣ አይተውት ወደ ስራ እየሄደ ነበር መሰለኝ። ስራው አካባቢውን ተከትለውት ሄደው በቃ አሳቻ ሰዓት እየጠበቁ ነበረ።
እሱን ይዘውት ወደ እኔ ጋር ላይ ያመጡት ማለት ነው። ልክ በተመሳሳይ ሰዓት እኔ ሜሪን እያወራሁት ነበረ። ግን የነገረችኝ ነገር ደግሞ ያልጠበኩት ነገር ሆነ። ሻሎምን ሆነ ብዬ ነው አውቄ ነው ይዤው የመጣሁት እንጂ ከሱ ጋር ምንም ሌላ ነገር የለንም አለችኝ። በጣም ነው የደነገጥኩት። ለምን እኔ በቃ አመኛቸው ነበር እዛ ጋር ለነገሩኝ ነገር ማለት ነው። እና በቃ ማደርገውም ጠፋኝ። መደወል ነበረብኝ ጓደኞቼ ጋር ደወልኩላቸውና ሳወራቸው በቃ እሱ ፊት ለፊታቸው እንደሆነና የሆነ ሰዓት ታይሚንግ እየጠበቁ እንደሆነ ነገሩኝና በቃ ተው ምናምን ነገር አልኳቸው እዛ ጋር። ለምን ትንሽ ተናደውም ነበረ። እኔም በደንፉ ስለነበረ የነገርኳቸው እዛ ጋር የማይሆን ነገር ሊፈጠር ነበረ። ልጁ ደግሞ ምንም በማያውቀው ነገር ማለት ነው። ውሸት መጥፎነቱ እዚህ ጋር ነው። አሁን 5 ወይ 10 ደቂቃ ቢሆን የዘገየ ነው ምናልባት ማይሆን ደስ የማይል ነገር ሊፈጠር ይችል ነበር። ምንም በማያውቅ ልጅ ማለት ነው። ኖርማሊ እሷ ስትነግረኝ ነው ያወኩት እንጂ ልጁ በጣም በቃ እዛ ጋር ሲናገረኝ ምናምን ሪል ነው የሚመስለው። በቃ እፈልግሃለሁ ሲል ምናምን ሲለኝ በቃ እውነት ነበር የመሰለኝና ከዛ አንፃር ተገፋፍቼ ነበር ያንን ነገር ለማድረግ አስቤ ነበር። ግን ትክክል አልነበረም መዋሸቷ ሜሪ። አሁን እሷን ብቻ ሳይሆን እኔንም የማይሆን ጦስ ውስጥ ሊከታኝ ነበረ፣ ጓደኛዋንም የማይሆን ነገር ውስጥ ሊከታው ነበርና ውሸት አላስፈላጊ ነው። ኖርማሊ እኔ እያደረገችው ያለችው ነገር ግራ ነው የሚገባኝ። የሆነ ሰዓት የመፈለግ ነገር ታሳየኛለች፣ የሆነ ሰዓት ደግሞ ያለ መፈለግ ነገር ታሳየኛለች እና ምን እንደምወስን ግራ አጋባችኝ። ፕላስ በሰላም በቃ ይሄ ትሁት ሆና ምናምን ከህይወቷ እንደወጣ ምናምን ብትነግረኝ ልረዳት እችላለሁ። ግን እሷ ወንዶች ይዛብኝ እየመጣች ምናምን በቃ ካሁን በኋላ ከሷ ጋር እንዳትሆን ምናምን ሲሉኝ እሱን ነገር እኔ መቀበል አልፈልግምና ትንሽ ስሜታዊ ሆናለሁ። ደግሞ እኔ ትዕግስትም ብዙ የለኝምና እዚች አፍንጬ ሌና ትዕግስቴና በንዴት የማይሆን ነገር አደርጋለሁ እንጂ በሰላም በፍቅር ተነጋግረን ከሆነ እኔ እሸነፋለሁ፣ በፍቅር እሸነፋለሁና ኮመንትም ላይ የማይሆን ነገር ስጽፉ ምናምን ጭራሽ እየተናደርኩ ደንፉም የሆንኩኝ ነው የማይሆን ነገር ውስጥ የምገባውና አሁንም አስረግጬ የምነግራችሁ ነገር እኔ በፍቅርና በፍቅር ብቻ ነው የምሸነፈው። በዚህ ተግባብተን ብንሄድ ደስ ይለኛል። ቤተሰቦቼ ዛሬ የመጣሁበት አንደኛው ምክንያት ምንድነው? ሻሎም ደውሎልኛል። ብቻ ላገኝ እፈልጋለሁ ብሎኛል። ያው ለጸብ አይሆንም ብዬ አስባለሁ። ምክንያቱም እሱ እንዳልሆነ ካወኩኝ በኋላ ምንም ከሱ ጋር የሚያጣላን ነገር የለም። ብቻን ብሎኛል። እንግዲህ መጥፎ ነገር ይፈጠራል ብዬ አላስብም። ተገናኝተን በሰላም እናወራለን ብዬ ተስፋ አረጋለሁ። ትንሽ እንጠብቀው እስኪመጣ ድረስና ያለውን ነገር አብረን እንነጋገራለን ማለት ነው። ልደውልለትና እስቲ ያለውበትንም ልንገረው። ሄሎ፣ እንዴት ነው? ሰላም። እኔ ቀድሜ እኮ ደርሻለሁ። እየደረስክ ነው? ስገባ ታይኛለህ። እሺ። አይ ቲንክ በር ላይ ደርሰዋል። በሰላም ቢያልቅ የቪዲዮ ደስ ይለኛል። ተዋደን ስኖር ላመታ ምንም ያልመሰላቸው እናቴስ ብለው ጠየቁን ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የእኛ እንደሆኗል ግድ የለም ዛሬን መተሽያቸው ሰላም። እንዴት ነው? ሰላም። ዝናብ እንዳይነካው እዚህ እንዴት ነው? ሰላም ነው። አለን ለጥቂት ተረፍን እንጂ አይለኛ ነበር ዝናብ። እንዴት ነው? ሰላም ነው። አለን
እንግዲህ ካሜራ ይዤ ነው የመጣሁት። ኬፍ በላችሁ። ሰላም እንዴት ናችሁ? የሆነ እንትን ነው ማለት ደወልክልኝና ብቻ እናልከኝ ሜሪንም አልፈለግካትም መሰለኝ። ብቻችንን እንድናወራ ነበር መሰለኝ። መሰለሽ ዳግ ማለት በነበረበት ሰዓት ነው ያለሁበትን ነገር ብዙ አታውቅም። እንደዚህ ነው ማውራት አልፈልግም፣ ግን በዚህ መንገድ እንድንተዋወቅ አልነበረም የፈለኩት። እኔ ከሜሪ በፊት ነው የማውቀው ሶሻል ሚዲያ ላይ። አንተ ምናልባት ልታውቂኝ ትችላለህ። ምናልባት አስተውለህ ከሆነ ብዙ ኢቨንቶች ላይ ተገናኝተናል እና በዚህ መንገድ ባይሆን የተዋወቅነው ደስ ይለኝ ነበር። ግን ብዙ ነገር አለ ማንነግርህም፣ አንዳንድ ደግሞ ልነግርህ የምችለው ማለት እንደ ሴት የሆነ ነገር ሀፕን ሲያደርግ በዛ ሰዓት ስሜታዊ ትሆናለህ። እኔም ጋር ውስጥ ላይ ያለውን ነገርም አታውቅም። ገብቶሃል? እኔ ያለኝ ስሜትም አታውቅም። እሷ ግን እንዴት ነው በቃ ያለውን ነገር ፊክስ ለማድረግ ነበር እኔም መፍትሄ ይሆናል ብላ ይዛ የመጣችው። ገብቶሃል? በነበረው ነገር ግን ትክክለኛ መንገድ ላይ አልነበረም የነበርነው። እንደምታውቀው ብዙ መጥፎ ነገሮችን ተፈጥሮ ሊሆን ይችል ነበር። ግን በዚህ መሀል አንተን እንደ ወንድ ልጅ ማለት ያለ ስሜት ብዙ ነገር ሊያስደርግህ ሊያሳስብ እንደሚችል እንደ ወንድ ልጅ ማሰብ ነበረብህ እና ብቻዬን ለማሰብ ሞከርኩ። ብዙ ሰዓት አሰብኩ። ገብቶሃል? ያደረግከው ነገር ምንም ትክክል ባይሆንም ሊያስደርግህ እንደሚችል ያለ ስሜት ከዚህ በኋላ በምን አይነት መንገድ ማድረግ አለብህ እሱን እንደ ብራዘር ምናምን ማውራት እንችላለን። ገብቶሃል? እንደ ጓደኛ እዚህ ላይ ምናምን ሳይሆን ያን ነበረ የተረዳሁትና የደበረኝ። ከሜሪ ጋርም ደግሞ ረጅም ጊዜ አብረን በጣም ማለት ምንም አይነት ግንኙነት የለንም እውነት ለማረጋገጥ ማለት ነው። እሷም እንደነገረች አውቃለሁ እና የሆነ ሰው እንዳለ እኔ አውቃለሁ። ሰው የእሷ ፍቅረኛ ብዬ ያሰብኩት ሰው አንተ እንደሆንክ አድርጋ ነው እዛ የመጣችው። እንደዛ ነው ሀሳቡ፣ እንደዛ ነው። ግን ተነጋግራችሁ ምናምን ተነጋግረን ነው ግን የሚቆምና ይቆርጥለታል። በቃ እዚህ ጋር አንተን ይዤ ስመጣ ነገሮች ያበቃል ብላኝ ነበር። እኔም ግን እንደዛ ማድረግ አለበት። ገብቶሃል? ወንድ ልጅ ነኝ። የአንተንም ስሜት እንደዚህ የሚያደርግ ፍቅር እንደሆነ ማሰብ አለብኝ። ምናልባት ላቀራረባችሁ ሞክር አሪፍ ነበርና በዚህ አጋጣሚ የዳጊ ቤተሰቦች በጣም ይቅርታ አድርጉልኝ። ማለት እንደ ወንድ ልጅ ለሴት ልጅ መሰማቴ አግባብ ነው፣ ግን ደግሞ አለ የሆነ ወንድ ልጅ ላይ ያለ የሆነ ሶል አለና እሱን ደግሞ እንደ ወንድ ልጅ ልረዳ ይገባ ነበር። ይሄ ማለት አደረግሽው ነገር ይቅርታ አድርግልኝ እንደዛ መደረግ አለበት ይሄ አላምንም። ግን እኔም ደግሞ በዚህ መንገድ ማለት እኔ ያለሁበት ስሜት ምንም አይነት እንደነገርኩ ምንም አይነት ግንኙነት የለም። ግን እኔ አንተ ላይ ላልጨክን እችላለሁ። ገብቶሃል? ያን ያህል ልህና እንትን አይኖረኝም። አንተ ባለ ስሜት ግን የሆነ እንደተሞከረ ምናምን ብዙ አውቃለሁ። ግን መጥፎ ነገር አድርገህ አንተም ጦስ ውስጥ የማይሆን ነገር ውስጥ ገብተህ ሊሆን ይችላል። ገብቶሃል? ግን አንተ የምታደርገው ነገር ይብሳል። ገብቶሃል? ፍቅር አለ እዚህ ጋር ፍቅር የሚባል ነገር አለ። አለሙ ምናምን ስላለ ያ ስሜት ስላለ እኔም የማይሆን ነገር ውስጥ እንደገባው እንዳለው ነው የተረዳሁት። ማለት ሌላ ሰውም በዚህ አጋጣሚ የምትከታተሉት ሪሌሽንሺፕ ላይ ሰው መግባት አለበት ብዬ አላምንም። ለማስታረቅ መሞከር ወይም ነገሮች በሰላም እንዲፈቱ ለማድረግ መሞከር ብልህነት ነው፣ አዋቂነት ነው። ይሄ ግን ሰውን እልህ በሚከት አብሶ በወንድ ልጅ ደግሞ ስሜታዊ ይሆናል። ገብቶሃል? ሴት ልጅ አራም ተቃጥላም ልታልፍ ትችላለች። ወንድ ልጅ ሲሆን ግን ምን ሊያደርግ እንደሚችል አታውቅም። ማለት እሱ ባለበት ሁኔታ ራሴንም አርጌ ለማሰብ ሞክራለሁና እግዚአብሔር በዚህ እንኳን አለፈ። ሰምቻለሁ 10 ደቂቃ ቢያልፍ እዛ ጋር ልትከቡኝ ምናምን ወይ የሆነ ሺት ሊፈጠር ደግሞ ገብቶሃል? እኔ ያን ነገር ተናግሬ አላሰብኩትም። ብቻዬን ነው ላጥላጥ እያልኩ ሄደው። ገብቶሃል? የሆነ ነገር አስበ ምናምን ቢሆን በጀማም ይሁን ራስን ለመጠበቅ እንትን ትላለህ። እኔ ራሴን የሆነች ነገር ብዬ እኔ ላይፌን እየኖርኩ አንተ ደግሞ እኔ ጋር ነው ያለው። እኔ ደግሞ ማዕት የቤት ስራ ገብቷል። ኖርማሊ እኔና እሷ ብቻ ተጣልተን ቢሆን
ያን ያህል እኮ ላልናደድ እችላለሁ፣ ግን የሆነ በቃ ወንድ መጥቶ ምናምን ሲሆን መለያየው መንገድ እሱ ማን ነው ምናምን የሚለው ነገር ይፈጠራል። ገባ እና ያቺ ደንፉ ደግሞ እዛም የተናገርከኝ ነገር ምናምን በጣም በቃ ራሴን መቆጣጠር እስኪያቅተኝ ድረስ የሆነ የማይታወቅ ነገር አለ ማለት በቃ የሆነ ጊዜ እነግርሃለሁ፣ ግን እሷ አጠገቤ ስትኖር ምናምን ምንም የምሰማው ጉድ የለም። ገብቶሃል? ሌላ ቦታዎችም ምናምን ልንዝናና እንደ ጓደኛ እንወጣለን። በጣም ክሎዝ ነን እና ምንም ነገር ታውቀዋለህ መቼም ከሴት ጋር ሆነ ምንም እንኳን ውስጥ የሆነ ነገር እያለ አላወራሽም ማለት ነው። የሆነ ነገር እያለ አይደለም እንደዚሁ በቃ በልበል የሚል ነገር አለ። በዛ ሰዓት ምንም ብትለኝ አልሰማህም ነበር። ሴት የላከው ሞት አይፈራም። አልፎ ግን በአንቺ ቦታ ውስጥ ምናምን ነገር ሳየው ግን ያደረኩት ነገር ትክክል አይደለም። እናንተም ተመልካቾችም የዳጊ ተመልካቾችም የኔም ተመልካቾችም ማየታችሁ አይቀርምና ይቅርታ ማለት ነው የምፈልገው። በዚህ አጋጣሚ እሱንም ይቅርታ ለማለት ነው የመጣሁት እና ዳጊ ካስደበርኩሽ ምናምን በቃ አፉ በይ። እኔም በቃ እዛ ጋር የማይሆኑ ነገሮች ምናምን ተናግሬያለሁ ምናምን ኖርማሊ አንተም ወንድ ልጅ ነህ ምናምን፣ ግን በቃ እዛ ተናድጄ ስለነበረ ምናምን በቃ ምን እየተናገርኩ እንደነበር ራሱ አለ የሚጠበቀው ያንቺ ይቀበላል። በቃ በዛ ሰዓት ባለው እዛ ጋር ራሱ ገብቷላ። ወንድ ልጅ ነህ ይሰነዝራል። ቀድሜ ልሰንዝር አልሰንዝር ከራሴ ጋር ራሱ እንትን ነበርኩ። ያኔ ራሱ አለመሰንዘርህና የሆነ ነገር አለማድረግ ለሜሪ ያለህንም ክብር ምናልባት ተውስትል ስለነበረ የሆነ ስሜት እንዳለ ምናምን ብቻ ሪላይዝ ያደረኩት ቤት ከገባሁኝ ምናምን የሆነ ነገሮችን ማየት ሲጀምር እንጂ እዛ ጋርም ገብቷላ ባታከብራት ምናምን መሰናዘርም ምናምን ትችል ነበር። እና በጣም ደግሞ የነበረኝ ገብቼ ቪዲዮንም ሳይ ምናምን በቃ ብዙ ያላለቀ ነገር አላችሁ ማለት እንደምታወራው አላገኘኋትም ማለት ያ ማለት ግን አንተ ባለህበት ሁኔታ ያ ነገር ሶልቭ ይሆናል ብዬ አላስብም። ግን በቃ ያላለቀ ነገር አላችሁ ውስጣችሁ ሁለታችሁም ጋር እሱን እግዚአብሔር ከፈቀደልኝ ማለት ተቀራርባችሁ እንድታወሩ ለማድረግ እሞክራለሁ። ያን ሳረግ ግን ውስጥ ያለውን ነገር እኔ አውቃለሁ። ገብቶሃል? ብዙ ነገር አለ፣ ግን እዚህ ጋር እናንተ ነገር ይቀድማል ምናምን ብቻ ህይወቴን መስዋዕትነት እስከመክፈል የደረስኩት ስሜት ነው የተሰማኝ። የምር እምልህ የሆነ አሁን በእኔ ዙሪያ ያሉ ልጆች ምናምን በጣም ከኔ ባሱ ትዕግስት የሌላቸው ናቸው ምናምንና እዛ ጋር አንተ የተናገርከኝን ነገር ምናምን ሲያዩ በቃ ቀጥታ ወደ ውሳኔ አሁን ኖርማሊ ሜሪን ከማግኘቴ በፊት 10 ደቂቃ ምናምን ወይ መንገድ ተዘጋግቶ ብንቀር ኖሮ አንተ ዙሪያ ነበር እኮ ነገራችን። እኔ ደግሞ ምንም ማቀው ምናምን ነው አንተ ስራ እንደሰራ እና በቃ የሆነ ነገር ሊፈጠር ነበር። አንተም በማያገባ በሌለህበት ጉዳይ የማይሆን ነገር እኔም ጦስ ውስጥ እገባለሁ። ገባ እልህ ደግሞ በጣም መጥፎ ነገር ነው። ፕላስ በሴት ዙሪያ የሚመጣ ነገር በጣም ይደብራል። እግዚአብሔር ለበጎ ነው ነገር ቀድሞ እንዲሆን ያደረገው። በቃ የማያልቅ ነገር ነው። ገብቶሃል? እኔ በምን አምናለሁ መሰለክ የወንድ ልጅ ጸብ ልትጣላ ትችላለህ ምናምን፣ ግን በመሀል በሚፈጠሩት ነገሮች ሴት ልጅም ብትሆን በዛ ሰዓት ላይ ሸርተት የማለት ጉዳይ አላት። ገብቶሃል? የሆነ መጨረሻው የሁለት ሰው ጦስ ነው የሚሆነው እና በጣም መልካም ሰው ነች ሜሪ። በጣም ነው የምወዳት፣ በጣም ነው የምወዳት። የሚደብርሽ ከሆነ ይቅርታ፣ ግን በጣም ነው የምወዳት። በጣም ለሷ ትልቅ ቦታ ነው ያለኝ ምናምን በጣም በቃ እና የሆነ ስሜት አላት ለአንተ እንደምታወራው እንዳልሆነ አንተም ታውቀዋለህ። ገብቶሃል? ተቀራርባችሁ ምናምን ነገር ለማውራት ሞክሩ። አሪፍ ነው ያስባል። ትንሽ ሲሆን አይረኝነት ምናምን አለባትና ኮመንትም ላይ በርቺ ሂጂ ምናምን ሲሏት በቃ ይሄ ጮክ ብሎ ማውራቱ ምናምን ይገፋፋታል እና እሱ ነገር ደግሞ እኔ አልወደውም። ኦዲየንሶቿን በጣም ነው የምትወደውና እነሱ ያላት ደግሞ በጣም እንትን ያደርግባታል። እነሱን ተቀበላ ትተገብራለች። ግን እንዴት ነው ማለት የሆነ ማለት አንዳችሁ የሆነ ታይም ላይ ካልም መሆን አለባችሁ እንጂ ሁለታችሁም አንበሳው ናችሁ። እናንተም ተያይዛችሁ ትጠፋላችሁ። ሌላ ሰው
በመሀል የሚጎዳ ሰው ይመጣል። ገብቶሃል? ግን የሆነ ጊዜ እኮ ሞክሬያለሁ። ምናልባት አይተህ ከሆነ በቃ እኔ ልሸነፍ ምናምን ብዬ እንደውም ስጦታ ባለፈው ያወራ ነው በቃ እኔ እዛ ጋር ነገሩን ለማብረር ነበረ። አሁን አንተ ሳትሆን ሌላ ሰው ያለ ይመስለኛል አሁን እኔ እንደሚሰማኝ ማለት ነው እንጂ በራሷ ፍቃድ ልትመልስልኝ አትችልም ስጦታውን። ገባ? የሆነ ሰው ይደብረዋል ያንተን ስጦታ ካየ ብላ አምጥታ መለሰችልኝ። እንጃ ሴት ልጅ የሚያደርግበት ብዙ መንገድ ይኖረዋል። እኔ ካየሁባት ስሜት ምናምን ያን ነገር እንደዛ ሌላ ሰው ይኖራል ብዬ ከመሀል አላስብም። ገብቶሃል? እዚህ ጋርም ከኔ ጋር እያለችም መቼም ወንድ ልጅ ነው ይገባል። የኔም ስሜት አለ። ከእሷ ጋርም ሌላ ሽት መፍጠር እንችል ነበር። የእሷ የሰጠችኝ ፊት ነው ሌላ ነገሮች እንዳይፈጠር ያደረገው። ያ ማለት ደግሞ ልቧ አስተዋለሁ ማለት ነው። አንተ ትመስለኛለህ ሳያት እና እንግዲህ እግዚአብሔር ይርዳችሁ። ሌላ ማለት የምንችለው ነገር የለም። ካስቀየምኩ በጣም ይቅርታ። የምር አሪፍ ሰው ነህ። እኔ እንደዚህ አልመሰልከኝም፣ አልጠበቅኩኝም። የምር እዛ ጋር በጣም በቃ መጥፎ ነገር ስላወራኸኝ ምናምን በጣም ጥጋበኛ ምናምን ነበር የመሰልከኝና ግን አሁን ላይ ደግሞ በጣም አምብል ነህ ምናምን ሰርፕራይዝ ነው ያደረከኝ። አንተ ግን አስፈሪ ሰው ነው፣ ከባድ ሰው ነው። እኔ በቃ ማለት ስራ ምናምን ስወጣ የሆነ ብቻ ጥላ የሚከተለኝ ነው የሚመስለው። ብቻ አዲስ ሰው ነው የማየው። እንዴ ነገር እየመረረ ነው እንዴ ማለት እንዴ በዚህ ደረጃ ትሄዳለህ ብዬ አላሰብኩኝም። በቃ ሲሄድ ነው ተመልካቾች ለእናንተ ልንገራችሁ። ስልክ ይደወላል፣ ማላውቀው ስልክ ይደወላል፣ ቴክስት ምናምን ቶ ማዛቻ ማስፈራሪያ ቶ በቃ የሆነ ብቻ ሲሄድ ምናምን ነገር አዲስ ሰው ነው። ሁሉም እያየ የሆነ ታይም ላይ በቃ ሁሉም እያየ መሰለኝ በቃ እንዴ እኔ ያለ በቃ የሆነ ያለውን ነገር ፊክስ ላድርግ ገብቶሃል። በዚህ ሰዓት እኔ ብዙ መስራት የምችል ሰው ነኝ። እንደምታውቀው ሶሻል ሚዲያ ላይ ምናምን አለውበት ያን ያህል ነገር ህይወቴን እፈልገዋለሁ። ገብቶሃል። የሆነ ሰው የሆነ ነገር ሊያደርግ ይችላል፣ አንተም የሆነ ታደርጋለህ። እየቀጠለ የሆነ ታይም ላይ መግቢያ የታወቀ ነው የሚሆነው። ገብቶሃል። ህይወቴ እንደዚህ አይነትም አጣጭኝ መክተት አልፈልግም እና ኃላፊነት ስለምን ገባሁ ወደ ቤቴ ገባሁ። በቃ ገብቼ ስራዬንም ትቼ ገብቼ በቃ ያለውን ነገር እንትን ማለት ጀመርኩ፣ ሪላይዝ ማድረግ ጀመርኩ እና በአግባቡ ነው ያስጨነቀኝ። ተጨንቄያለሁ ነው የምላችሁ። ብቻ ከዚህ በራስህ ጉዳይ ቢሆን እኮ ምንም ነገር ቢመጣብህ ችግር የለውም። ገባ? ግን በማታውቀው ነገር ትንሽ ይደብራልና ፈጣሪም ረድቶናል። መጥፎ ነገሮች አንገባ ምናምን ግን የምር ጥሩ ሰውን አሁን ደውለህ እኔንም የማግኘት ግዴታ የለብህም ምናምን ግን እዚህ ጋር መተህ ያለውን ነገር ስላወራኝ እኔም አጥፍቻለሁ፣ አንተም አጥፍተሃል እኮ የኔ ይብሳል እና ትልቅ ሰው ነው ሶሪ የሚለው በጣም ትልቅ ሰው ነው የምር። በቃ ደስ ብሎኛል የምር ስለምትሰማኝ እኔም እንደዚህ መተሰኛል መሰለኝ። ብቻ ያን ነገር ቀድማም ቶሎም ስለነገረች ለራሴ ለኔም ህይወት ለእናንተም ህይወት አሪፍ ጠቅሟል ብዬ አስባለሁ እና በዚህ በቃ እኔ እንጃ ተንከባከባት። አሪፍ ሰው ነች በጣም ማለት አንተን አላውቅም፣ ስለአንተ ማውራት አልችልም፣ ስለሷ ነው ማውራት የምችለው። አሪፍ ሰው ነች በጣም እና አንተ ትሪት አድርጋትና እንደ ጓደኛ ደግሞ ቪዲዮም ይለፍና እኔ እናንተ ማለት ሌላ ጊዜ ተገናኝተን እናወራለን። አይድም ማለት በግፊያ አይሁን፣ ሰው መግፋት ነው እንጂ እንትን የሚሆን አይደለም እና ተመልካቾችን ይቅርታ ብያለሁ። በጣም ይቅርታ ካስቀየምኳችሁ፣ በጣም ይቅርታ እና እኔም ሶሪ በጣም ታጠፎት ነገር ትልቅ ሰው ነህ፣ ትልቅ ሪስፔክት አለኝ ብራዘር። ሌላ ቀን ደግሞ በሰፊው ደስ ብሎኝ እናወራለን። ስለመጣ ደስ ብሎኝ። እሺ ብራዘር ስማ የምር የሚገርም ነገር ነው እምላችሁ። በተአምር ና ለፍ ና ችግር በተአምር በቃ እንደዚህ ይሆናል ብዬ አልጠበኩም። የምር በጣም አሪፍ ልጅ ነው ጌታ። እኔ በባለፈው ቪዲዮ ነው በቃ ጀጅ ያረኩትና በቃ ለኔንም ለጸብ ይፈልገኛል ብዬ አስቤ የነበረው ግን ሲመጣ ደግሞ በጣም ትሁት ነው፣ አሪፍ ልጅ ነው ምናምን። መጽሐፍን በሽፋኑ አትለዩ ምናምን የሚባለው እዚህ ጋር ነው። ያው በጣም አሪፍ ልጅ ነው። በቃ የሥራ ነው፣ ሞራሉ ራሱ ደስ ይላል። እዚህ ጋር ምንም በማያውቀው ነገር ሜሪ ግን በቃ የማይሆን ጦስ ውስጥ ልትከተው ነበረ።
ፈጣሪ ያግዞን ረድቶን ግን ምንም ነገር ውስጥ አልገባንም እና ለሌላም ሰዎች ግን ይሄ ትልቅ ትምህርት ነው። ኖርማሊ ውሸት ምናምን አያስፈልግም። ገባችሁ? ፕላስ እንደዚህ በሪሌሽን ዙሪያ በወንድና በሴት ዙሪያ ምናምን በትዳርም ቢሆን ሰው አለማስገባት ነው። ቤተሰብ ራሳቸው ባለቤቶቹ ይጨርሱት እንጂ ማስማማት ምናምኑ ሌላ መጥፎ ነገር ነው ይዞ የሚመጣውና ባለትዳሮችም ችግራችሁን ራሳችሁ ለመፍታት መሞከር ነው እንጂ ሌላ ሶስተኛ ሰው ሲገባ ማይሆን ነገር ነው የሚፈጠረው። ከዚህ ቪዲዮ ትልቅ ትምህርት አግኝታችኋል። እኔም አግኝቻለሁ። እኔም ከዚህ በኋላ ደግሞ ነገሮችን ተረጋግቼ ለማሰብ እሞክራለሁ። የምር ደስ ብሎኛል። ይሄ ቪዲዮ እንዲህ በሰላም ደስ በሚል ያልቃል ብዬ አልጠበቅኩም ነበረ። እኔም ላጠፋሁት ነገር ተመልካቾችንም ሻሉ ምንም ይቅርታ ጠይቃለሁ። ጓደኞቼም ደግሞ ለኔ ብላችሁ ላደረጋችሁት መስዋዕትነት ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እና ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ሁላችሁም ሰብስክራይብ አድርጉ። አመሰግናለሁ። ይመቻችሁ።